ሰላም እንዴት ናችሁ? ባለፈ ቀን የጋዋዳን አይተን ነበር። እስኪ ዛሬ ደግሞ የጠንባሮን እንመልከት። አንደኛ ላይ እንግዳን መቀበልን በተመለከተ ነው። የጠንባሮ ብሔረሰብ እንግዳን ሲቀበል በታላቅ አክብሮትና ትህትና መቀበል ልዩ ባህል አላቸው። ከሩቅ የመጣን እንግዳ እግር ማጠብ እንዲሁም ደግሞ የተለያዩ የባህላዊ ምግቦች በማቅረብ እንግዳውን በልዩ አክብሮትና ፍቅር ተቀብለው ይሸኛሉ። ሁለተኛ የምግብ አሰራራቸውን በተመለከተ ነው። የእንሰት ተዋጽኦ ወይም ደግሞ ከቆጮና የተለያዩ አትክልቶችና ፍራፍሬዎችን በብዛት ይመገባሉ። እንዲሁም ደግሞ ከእንስሳት ተዋጽኦ የሚገኙ ወተት፣ ቂቤ፣ አይቤ የመሳሰሉ ነገሮችን እንደ ባህላዊ ምግቦቻቸው ይጠቀሟቸዋል። ሶስተኛ ደግሞ የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው ይህን ይመስላል። አራተኛ የአለባበስ ባህላቸውን በተመለከተ ነው። የአለባበስ ባህላቸው ፎቶ ላይ እንደምትመለከቱት ነው። አምስተኛ ሃይማኖትን በተመለከተ ነው። የጠንባሮ ብሔረሰብ ሃይማኖት ባህላዊ እምነት የሚከተል ሲሆን ማጋኖ በሚባል አንድ አማልክት ያምን ነበር። አሁን ግን የኢትዮጵያ ኦርቶዶክስ እምነት ተከታዮችና የእስልምና እምነት ተከታዮች እንዲሁም ደግሞ የፕሮቴስታንት ሃይማኖት እምነት ተከታዮች በዞኑ በስፋት ይገኛሉ። ስድስተኛ የጋብቻ ባህላቸውን በተመለከተ ነው። የጠንባሮ ብሔረሰብ ጋብቻን ሲያካሄድ በወላጆችና በሽማግሌዎች ፍቃድ የሚያደርግ ሲሆን ሌላኛው በጥቅሻና ለሙሽሪት ስጦታ በማቅረብ ፍቅሩን ይገልጽላታል። ፍቅሩን ከገለጸላት በኋላ ቤተሰቦቿን አስፈቅዶ ሙሽሪቷን መውሰድ ይችላል። ሰባተኛ የህዝብ ብዛታቸውን በተመለከተ ነው። የጠንባሮ ብሔረሰብ የህዝብ ብዛት ከ150 ሺህ በላይ እንደሆነ ይገመታል። ስምንተኛ አስደናቂ የተፈጥሮ ሀብት ነው። አስደናቂ የተፈጥሮ ሀብት በጠንባሮ ክልል ላይ ምንም አይነት አላገኘውም። የጠንባሮ ብሔረሰብ ባህል በአጭሩ ይሄን ይመስላል። በቀጣይ ደግሞ የቪዲዮ ወይም ደግሞ የማረቆን ባህል ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁ እንዳትረሱ።